በእናቷ ነው ወይ ባባቷ አጎቷ ነው ወይ ባክስቷ ልዩ ናት አፈጣጠሯ። እኔ ግን ማለት ነው በአብርሽና በሄርሜላ ቀለበት ጊዜ ማለት ነው በጣም ብዙ ሰዎችን ታዝቢያቸዋለሁ። ለምን አትሉኝም? ቪዲዮዋቸው ተቆራርጦ ቲክቶክ ላይ ተለቆ ነበረ ማለት ነው። እና ቲክቶክ ላይ ተለቆ ቲክቶክ ላይም ኮመንት ላይም ብዙዎች በቃ ሁለታቸውን እንዲጋቡ አብዛኛው የሚፈልግ ነው። ኧረ ምን ጉዶች ናችሁ! ምን ጉዶች ናችሁ! ብዙዎች ልልልል የኔ ማር የኔ ምን ሄርሜላ እያላችሁ ብዙዎች ሀሳብ እየሰጣችሁ ነበር። ቆይ በየቦታው እንዴ ትክክል የምትሉ አሁን ለምሳሌ ከሩታ ጋር ታሪቅ ያለው ምናምን ብሎ ቢመጣ ደግሞ ሩታ የኔ ንግስት ይገባሻል ግልም እናንተ ቆይ ለምንድን ነው በአቋማችሁ ነው? እኔ ጥያቄ በአቋማችሁ ለምን አትሆኑ ማለት ነው። እኔ አሁን እዝጋ የልጅ እናት አለችው አይደለ? ልጁ ገና አመት አልሆነውም። ስለዚህ ከልጅ እናቷ ተለያይቶ ከሷ ጋር ግን የእውነት ነው እኔ ኃጢአት እየገባ ነው። እኛ ራሱ ኮመንት እኔም የእውነት አይመስለኝም። ይቅርታ አድርጉልኝ እንጂ ውዶች ማሮች ግን ሰብስክራይብ እያደረጋችሁ አይደለም? ለምንድን ነው ሰብስክራይብ አድርጉኝ እና ማለት ነው። እኔ ማለት ነው እውነት ነው ግን ይህ ነገር እውነት ይሁን ውሸት ይሁን ምንም ግራ እያጋቡኝ እኮ ነው። እኛ እኮ ክፉ ነገር እንዳንናገር ኃጢአትም እንዳንናገር ዝም ብለን ዩቲዩበሮችም እንስራ ለራሳችን እነሱ የሚስሩ እንጂ ይሄ ነገር እውነት አይመስለኝም። እውነት ከሆነ በጣም ጨልለዋል። አሁንም የተንቢ ወንድም ራሱ እኮ በጣም አሳዘነኝ። እውነት ለመናገር እኔ ራሱ የተንቢ ወንድም ራሱ በጣም ነው ያሳዘነኝ። በጣም እሱ ራሱ በቃ ለቋል እንዴ አላያችሁትም? እንዴት እንደሚሆን ወይኔ ሲያሳዝን። እሱማ በጣም ነው የሚያሳዝነው። ልዩ ነው ልዩ አይገልጸውም። እና አብርሽ ራሱ በጣም ነው ወጥ እየረገጠ ያለ። በፊት ቤተሰቦች ተው ምናምን ይሉት ነበር። አሁን በቃ ተውት በቃ ሳላችሁት ማለት ነው። እና በዚሁ አጋጣሚ እንግዲህ የተንቢን ብር ተበልቻለሁ ብሬን አበድሬያቸው ምናምን እያለች ነው 1 ብር አበድሬያቸው ብሬን ሊሰጡኝ አልቻሉም። ሴቶቹም ወንዶችም እያለኝ ነበር። የምንድን የሀብታም ቅምጥል ምን የሚባል ነገር አለ? ብር ስለተረፋት ሰታውን ሪ የምትለው ምንድን ነው? እነሱ ዩቲብ ብር ይከፍላቸዋል። በይዘው ዩቲብ ከቆጠረ ያው ብር እንደሚከፍል እናውቃለን፣ ሁላችንም ስለምናውቅ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው እየተከፈላቸው እሷ ገጠር ለገጠር መከራዋን እየተንከራተተኝ አንዳንድ ገጠራት አሉ መንገዱ ያልተስተካከላለ በዛ እየሄደች ሶፋ እያደረሰች መጅልስ እያደረሰች እየመጣች ብሯ መስጠት ኸይር ነው ብዬ አላስብም። ለምን መንገዱ ሲንገጫገጭ በጣም ነው የሚነጠንጠው። ምክንያቱም አሁን እኔ አውቃለሁ ወደኛ ጋር ያለ እንትን በጣም ነበረ እንትን የሚለው ማለት ነው። በጣም ነው መንገዱ የሚያስቸግረው። ስለዚህ እንደዛ እየሰራች እንደዛ እየለፈ ብሯን ሰጥታ አሁን ብሬን በልተውብኛል፣ ስለዚህ ሚዲያ ላይ ላወጣቸው ነው ምን ትሉኛላችሁ ብላ ለቅመሞች ሀሳብ ሰጥታለች። ስለዚህ እናንተ ምን ትላላችሁ ውዶች፣ ማሮች፣ ፍቅሮች? አግባብ ነው ብላችሁ ታስባላችሁ? እኔ አግባብ ነው እኔ ታሳዝኛል። የተንቢ ግን እሱ ብቻም ሳይሆን በጣም ጀግና ናት። እኔ ከየተንቢ ብዙ ነገር ተምሬ ማለት ነው። አሁን በቃ አረብ ሀገር ሄጄ በቃ ለራሴ ስራ እንደምሰራ ራሴን አሳምኘዋለሁ። ብቻ ከዚህ ሀገር ልውጣ እዚህ ሀገር እንደወጣ ሁላችሁም ጸሎት አድርጉልኝ። መውጮ ነው ያውን ግራ ግብት ያለኝ ነገር ላለው ዛሬ ላለው በቃ ሳቢን እቀይራለሁ። ይሄ ነገር ነው እግሬ እንዲወጣ ነው እንጂ አልፈቀድኩ። ከሄድኩኝ ግን ጥሬ ቆርጥሜም ቢሆን ወድቄም ተከርብቼም እናንተ ደግሞ ቤት ታዩልኛላችሁ። በወር 5-10 አገኛለሁ። ከዛ እንደዛ እያልኩ እንጂ የምሰራ ማለት ነው። እኔ በቃ እንደ ሌሎች አረብ ሀገር ላይ እንዳሉ ሴቶች ብሬን ሰጥቼ ገለመሌ ስደት ሁለተኛ ማይስላ ገብጣና እና ይሄ ነው እላችኋለሁ የጀማ። በተረፈ ግን እንግዲህ አብርሽ እንግዲህ አግብቷል ምናምን ነገር እኔ አላውቅም እውነት ይሁን ውሸት። እኔ ግን ማንንም አልሳደብም ጋይስ፣ ማንንም አልሳደብም። ለምን ታውቃላችሁ? ምናልባት ድራማ ነው የሚሆን ብዬ ነው የማስብ። ለምን እኛ እንደዚህ አይነት ነገር ነው የምንፈልገው። እኛ እንደዚህ አይነት ነገር እንደምንፈልግ እነሱ አሁን ኦልሬዲ ተረድተውናል። ለዛ ነው እንጂ እኔ አላውቅም። ይቅርታ አድርጉ። አትከሩት ታጋራሱ ነማ መቼ በስራ አልተጋቡ በቤተሰብ አልተጋቡ ዱባይ ነው ቅመሞች ይዳሯቸው አይደል እንዴ? ስለዚህ ያው ይስሩ። እኔ ችግር የለውም ይስሩ። በጣም ወጥ እየረገጡ ስለሆነ እንጂ ይስሩ። ለምን እንደሆነ ታውቃላችሁ? አሁን ኢትዮጵያ ስራ የለም፣ ጦርነት ነው። ወጣቱ ተምሮ ስራ እያገኘ አይደለም። ክሳራ ድክመት ብቻ ነው። ስለዚህ በቲክቶክም በዩቲዩብም እዚህም እዛም በት ማለት ነው። ይኸው እኛም ከሆንማ ብልጥ ሆነን በፊት እኮ የዘሬቱ የዓለሚቱን ድራማ ነበር ስናይ ምን ብላለን ኖ። አሁን ግን ብዙ ሸቃሎች በጣም እየተማሩ ስለሆነ እንትን ትላላችሁ
ጎበዝ እየሆኑ የራሳቸውን እየሰሩ ነው ማለት ነው። ስለዚህ ወይ በዚሁ አጋጣሚ ዩቲዩብ ያልከፈታችሁ ሰዎች ደግሞ ክፈቱ። እውነቴን ነው የምላችሁ። እዚህ አረብ ሀገራት ላይ ምንም ነገር አንሰራም ባይዘወይ፣ ግን ኢትዮጵያ ስንሄድ ብዙ ነገር የሚሰራሉ። እኛ ጎበዞች ከሆንን ግን እንሰንፋለን። ቶሎ ብለን ወደ ትዳር ወደ ተለያየ ነገር ነው የምንገባው አብዛኞቻችን እንጂ ኢትዮጵያ ላይ እንስራ ብንል አሁን የተንቢ ለምሳሌ 40 ሺህ ሰብስክራይብ ዛ ነበር የሄደችው ወደ ኢትዮጵያ ስትሄድ እና በእርግጥ እሷ በደህናው ጊዜ ቻናል ከፍታ ነው። በአሁኑ ሁሉም በበዛበት ጊዜ ሳይሆን ማለት ነው። ድሮ ማንም አያውቅም ነበር ዩቲዩብ ገንዘብ እንደሚከፍል አይናገሩም። የድሮዎቹ ደግሞ በጣም ርኩሶች ነበሩ። ለዛ ስለሆኑ ስለማይናገሩ እኛም አናውቅም ነበር። ያው ከመሸ ነው እኛም እንትን ያለን፣ ግን ቢሆንም ደግሞ ችግር የለውም እና ይሄ ነው እላችኋለሁ። ባይዘው ፊቴ ማዲያት ያያችሁት ፊቴ ማዲያት ማለት ነው። እና ለዛ ነው ማለት ነው። በተረፈ እንግዲህ አብረሻችን እንግዲህ ከተጋባችሁ መልካም ትዳር ብለናል። እኛ ምንም ማድረግ አንችልም። መልካም የትዳር ዘመን። ካሜራው ቅርብ ብሎ ነው እየሰራሁት ያለሁት ዛሬ ማለት ነው። እና እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ሁሉ ሰላም አለን። አሸወይና ሁሉ ሰላም አለን። ወይኔ በስመ አብ ሙቀት አለ፣ ዝናብ አለ። ምን አይነት በድደው አላውቅም። እና በስመ አብ አስፋሸገኝ። በተረፈ ሁላችሁንም እወዳችኋለሁ፣ አፈቅራችኋለሁ። ጋይሶች የኔ ምርጦች በጣም ሰብስክራይብ ለምታረጉ እናመሰግናለን። ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡ። ጥፋት ካለብንም እርቀጡን ምንም አይደለ እና ለዛ ነው። በተረፈ ይሄን ያህል ካወራሁ አይበቃችሁም እንዳንሰለቻችሁ ማለት ነው። አሁን እንዳንሰለቻችሁ የ5-6 ደቂቃ ቪዲዮ እያየን ሀሳብ እንሰጣለን ማለት ነው። በተረፈ ግን እንግዲህ ፈጣሪ ኢትዮጵያ ሀገራችን ሰላም ያርግልን፣ ጦርነት ሁሉም ነገር በቃ ይበልን ማለት ነው። እና እናመሰግናለን ምርጦች ምርጦች። ቴንኪዩ። ልተኛ ላይቭ ልገባ ነበር ልተኛ። እዚህ ቪዲዮ ከለቀኩ በቂ ነው ማለት ነው። አዎ ለሰላማችሁ ምንድን ነው የሚያስፋሽገኝ? ፉሽኪያ ቡና ልጠጣ እንዴ? ቡና ከጠጣሁ ደግሞ አሁን በቃ ሙሽኪላ ወላ ቡና ከጠጣ አሁን ቡና መጠጣት አለብኝ አይደል? ቡና እየጠጣሁ ላውራችሁ ወላሽ ለሆነ አልገባኝም። እና ሰብስክራይብ አድርጉኝ እሺ ማሮች። 50 ሺህ ሰብስክራይብ አታስገቡኝም? ኢትዮጵያ እስከምገባ አራት አስገቡኝ። 50 ሺህ አስገቡኝ እስኪ 50 ሺህ ሰብስክራይብ ብላላችሁ እና ሰላማችሁ ብዝት ይበልልኝ። ቴንኪው ሁላችሁንም እናመሰግናለን። ሀሳብ አስተያየት ካላችሁ እንቀበላለን። በሌላ ቪዲዮ እመጣላችኋለሁ ማታ ላይ